ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እናቀርባለን። በላይ በቀለ ነኝ። ኢራንና ሩሲያም የጋራ ወታደራዊ ልምምድ ሊጀምሩ ነው ተባለ። የኢራን የኒውክሌር ፕሮግራም በውድም ሆነ በግድ ይወገዳል የሚል መግለጫም የአሜሪካ መንግሥት አውጥቷል። አንድ ከፍተኛም የእስራኤል ወታደራዊ ደህንነት ኃላፊ ደግሞ በአሜሪካና ኢራን መካከል ጦርነት የማይቀር እንደሆነ አመልክተዋል። ሩሲያና ኢራን በኦማን ባህርና በሰሜን ህንድ ውቅያኖስ ነገ ሐሙስ ሰፊ የባህር ወታደራዊ ልምምድ እንደሚጀምሩ የቴህራን መንግሥት ይፋ አድርጓል። ያልተጠበቀና በርካታ ሀገራትን ያስደነገጠው የሁለቱ ሀገሮች ወታደራዊ ልምምድ በአካባቢው አስተማማኝ ግንኙነትና ደህንነት የማስጠበቅ ዓላማ እንዳለው ቢነገርም ልምምዱ በቀጥታ የአሜሪካንን እርምጃ ለመከላከል የታቀደ ነው ይላሉ ታዛቢዎች። አሜሪካም ግዙፍ አውሮፕላን ተሸካሚ የጦር መርከቦች ወደ ፋርስ ባሕረ ሰላጤ እያስጠጋች ባለችበት ወቅት የሚጀመረው ይኸው ልምምድ ሞስኮ ከአውሮፓና አሜሪካም የደረሰባትን ጫናና መገለል መወጫ ለማድረግ ትጠቀምበታለች ብለዋል። በሌላ በኩል ሩሲያም በአሁኑ ወቅት ብቸኛ አጋርና ወዳጆቿ መካከል ለአንዷም ኢራን አጋርነቷን ለማሳየትም ሊሆን ይችላል። ትላንት በጀኔቭ ሁለተኛ ዙር ድርድር መካሄዱን ተከትሎ ነው የሩሲያና ኢራን ልምምድ ይፋ የሆነው። የእስራኤል መገናኛ ብዙሃን ባሰራጩት አዲስ መረጃ የአሜሪካ ጦር ኃይል ትላንት በአንድ ቀን ብቻ ኤፍ-22፣ ኤፍ-35 እና ኤፍ-16ን ጨምሮ ከ15 በላይ ዘመናዊ ተዋጊ ጀቶች ኢራን አቅራቢያ ማስፈሩ ታውቋል። በሁለቱ ሀገሮች መካከል ወታደራዊ ፍጥጫው ተባብሶ መቀጠሉ የሚጠበቅና ጦርነቱ የማይቀር እንደሚሆን የእስራኤል ወታደራዊ ደህንነት የቀድሞ ኃላፊ አሞስ ያድሊን ይናገራሉ። ምንም እንኳን ድርድር እየተካሄደ ቢሆንም አሁን ያለው ወታደራዊ እንቅስቃሴ ጦርነት ሊፈነዳ እንደተቃረበ አመላካች ነው ብለዋል ለአንድ የእስራኤል ዜና ቻናል በሰጡት ቃል። ከመቼውም ጊዜ በተለየም አሁን ወደ ጦርነት ተቃርበናል የሚሉት የደህንነት ኃላፊው ሀያሏ ሀገር አሜሪካም በቀናት ውስጥ ወደ ጦርነት እንደማትገባና የዲፕሎማሲ እንቅስቃሴው እስከሚጨናገፍ መጠበቅ የተለመደ አሰራር እንደሆነም ይገልጻሉ። በርካቶች ወታደራዊ እርምጃን እየተቃወሙ ነው። ፔንታጎንም ምን ማሳካት እንደሚፈልግ ግልጽ አይደለም። ፕሬዝዳንት ትራምፕ በጣም ቁርጠኛ ናቸው። ተጨባጭ ወታደራዊ ጥቃት ለመፈጸም ሁሉም አማራጮች ጠረጴዛ ላይ ተቀምጠዋል። ኢራን የትኛውን መንገድ እንደምትመርጥ በቀጣይ የሚታይ ይሆናል ብለዋል ባለስልጣኑ።
የደህንነት ኃላፊውም ሆኑ ሌሎች ታማኝ መረጃዎች በመጪዎቹ ሳምንታት የአሜሪካ ወታደራዊ ጥቃት 90 በመቶ እንደማይቀር አመልክተዋል። በርካታ ወገኖች ከሚጠብቁት ጊዜ ቀድሞ ጦርነት ሊጀመር እንደሚችልና ካለፉት ጊዜያት የከፋ እንደሚሆን ተገምቷል። በተለይ የኢራን ምላሽ ኢላማ የምትሆነው እስራኤል ከፍተኛ ዝግጅት ላይ እንደምትገኝ ይነገራል። ባለፈው ሰኔ በተካሄደ የሳምንት ጦርነት ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት 32 ሰዎች መገደላቸውና 3000 ገደማ መቁሰላቸው ይታወቃል። አንድ የፕሬዝዳንት ትራምፕ አማካሪ ለእስራኤል ቴሌቪዥን በሰጠው ቃል ትራምፕ በኢራን ጉዳይ ተስፋ የቆረጡና እየሰለቹ መሆናቸውን የገለጸ ሲሆን በዙሪያቸው ያሉ ጥቂት ሰዎች ጥቃት እንዳይፈጸም ቢያስጠነቅቁም ወታደራዊ እርምጃው የሚቀር አይመስልም ብሏል። ሁለት የእስራኤል ባለሥልጣናት በበኩላቸው ሀገራቸው በቀናት ውስጥ ይፈነዳል ለተባለው ጦርነት እየተዘጋጀች መሆኗን ገልጸዋል። የአሁኑ ዘመቻም የእስራኤል ተልዕኮ የኢራን አገዛዝን ማውረድ፣ ዘላቂ ሰላም የምታገኝበትን ግብ አሳክታ መመለስ ካልሆነ አገዛዙ ሌላ ጊዜ አንሰራርቶ መነሳቱ አይቀርም ይላሉ። የእስራኤል ፓርላማ የመከላከያ ኮሚቴ ኃላፊ ዛሬ የሀገሪቱን መከላከያ ሚኒስቴር ሪፖርት ካዳመጡ በኋላ ሀገሪቱ ከፊቷም ፈታኝ ቀናት ወይም ደግሞ ፈታኝ ጊዜያት ይጠብቋታል ማለታቸው ተሰምቷል። ከኢራን ጋር ጦርነት መቼ ይጀመራል በማለት በቀን ለበርካታ ጊዜ ራሱን የማይጠይቅ የእስራኤል ዜጋም የለም ብለዋል። ተራው ሕዝብም ሆነ ባለሥልጣናት ለጦርነቱ በሚገባ ተዘጋጅተዋል። የፓርላማ አባላትም በሀገር ውስጥ አስፈላጊው ዝግጅት እየተካሄደ መሆኑን በሚገባ ማረጋገጥ አለብን ብለዋል። የአሜሪካ የኃይል ሚኒስትር ክሪስ ራይት በበኩላቸው የኢራን የኒኩሌር ፕሮግራም በድርድር ሆነ በወታደራዊ እርምጃ ሊቆም የግድ መሆኑን ገልጸዋል። ሚኒስትሩ ዛሬ ፓሪስ ውስጥ ከዓለም አቶሚክ ኃይል ኤጀንሲ ስብሰባ ጎን ለጎን ለሪፖርተሮች በሰጡት መግለጫ በግድም ሆነ በውድ ቴሄራንን የኒኩሌር ፕሮግራም ለማስቆም አሜሪካም ከውሳኔ መድረሷን ይፋ አድርገዋል። በአንድም ሆነ በሌላ የኢራን የኒኩሌር ፕሮግራም ለአንዴና ለመጨረሻ ጊዜ ይወገዳል ሚኒስትሩ እንዳሉት። ይህ በእንዲህ እንዳለ ኢራን ባለፈው በእስራኤል የተመታባትን የኒኩሌር ጣቢያም መልሳ መጠገኗን የሚያሳይ የሳተላይት ምስል ይፋ ሆኗል ዛሬ። እንዲሁም የኒኩሌር ጣቢያዎቹ መግቢያዎች ከምድር በታች መቀበራቸው ታይቷል። አሜሪካም ወታደሮቿን ወደ ናይጄሪያ መላኳ ተነገረ። የናይጄሪያ መንግስት ከጽንፈኛ ቡድኖች ጋር የሚያደርገውን ውጊያ ለመደገፍ ነው የአሜሪካ ወታደሮች የተላኩት ተብሏል። ከ100 በላይ የአሜሪካ ኮማንዶዎች ጦር መሳሪያ ይዘው ሰሜን ምዕራብ ናይጄሪያ መድረሳቸውን የሀገሪቱ መንግስት አረጋግጧል። አሜሪካም ወታደር የላከችው በናይጄሪያ ጥያቄ መሠረት እንደሆነ ተመልክቷል። አሜሪካም በቅርቡ በሰሜን ምዕራብ ናይጄሪያ በአማጽያን ላይ ማለትም አማጽያን በሚኖሩበት ካምፕ ላይ ጥቃት መፈጸሟን ተከትሎ የሀገሪቱ ፕሬዝዳንት ቦላ ቲኑቡ ለአሜሪካ ምስጋና ማቅረባቸው ይታወሳል። ተጨማሪ 200 የአሜሪካ ወታደሮች ናይጄሪያ ይገባሉ ተብሎ ይጠበቃል። ፕሬዝዳንት ዶናልድ ትራምፕ የናይጄሪያ መንግስት በክርስቲያኖች ላይ የሚፈጸመውን ሰፊ ጥቃት እንዲከላከል አለዚያም ኃይል እንደሚልኩ በቅርቡ ማስጠንቀቃቸው ይታወሳል። በናይጄሪያ ቦኮ ሃራምን ጨምሮ የተለያዩ ጽንፈኛ ቡድኖች በየጊዜው በክርስቲያኖች ላይ ሰፊ ግድያና እገታም እየፈጸሙ መሆናቸው ይነገራል። የጋቦን መንግስት ማኅበራዊ መገናኛዎች መዝጋቱ ተነገረ። በሀገሪቱ ግጭት እያባባሱና መከፋፈል እየፈጠሩ ነው ያላቸውን ማኅበራዊ መገናኛዎች ላልተወሰነ ጊዜ መዝጋቱን አስታውቋል። ሲዘረዝርም ዘለፋም፣ ሕገወጥ የመረጃ ስርጭትና ሌሎች ወንጀሎች በስፋት መታየታቸውን አመልክቷል። በሀገሪቱ በስፋት የሚታወቁ ፌስቡክ፣ ቲክቶክ እና ዋትሳፕ ተዘግተዋል። ከ3 ዓመት በፊት በወታደራዊ መፈንቅለ መንግሥት ሥልጣን የጨበጡትና ባለፈው ዓመት የተካሄደውን ፕሬዝዳንታዊ ምርጫ ያሸነፉት ጀነራል ብሪስ ኦሊጂን ጌማ ከደሞዝ ማሻሻያ ጋር በተገናኘ ከመምህራንና ከመንግሥት ሠራተኞች ከፍተኛ ተቃውሞ እንደገጠማቸው ሲነገር አሁን የማኅበራዊ መገናኛዎች መቋረጥም በዚሁ ምክንያት ሳይሆን እንዳልቀረም ይነገራል። ይህ አዋዜ ነው። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ
አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና